እንደ ፈረንጆቹ አቆጣጠር በ2003 ዓመተ ምህረት በጣም ታዋቂ የሚባለው ቦክሰርና ሄቪዌት ቻምፒየን ማይክ ታይሰን ባንክረፕሲ ፋይል ሊያረግ ችሏል። ይህም ማለት ከስር ያለው ከዚህ በላይ ብር የለኝም ብሎ ነው ፋይል ያረገው። እንዲህም ሲል $30 ሚሊዮን ዕዳ ነበረበት። በዚህ የቦክሲንግ ካሪየር ውስጥ ምን ያህል ገንዘብ ሰርቷል ብላችሁ ከጠየቃችሁ ከ$300 ሚሊዮን በላይ አግኝቶ ነበር። ታዲያ ይህም ደግሞ ወደ ትልቅ የሚባል ጥያቄ ይመራናል። ገንዘብ ማለት ምን ማለት ነው? ወደ $300 ሚሊዮን የሰራ ሰው እንዴት ነው $30 ሚሊዮን ዕዳ ውስጥ የሚገባው? ታዲያ ይህንን የገንዘብ ጥያቄ ስንጠይቅ አንድ ነገር መረዳት አለብን። የህይወታችን ሙሉ ዓላማ ማለት ይቻላል እቺን ገንዘብ ሊያዝ አኳየር ላድርግ ወይንም ላጠራቅም የሚል ሆኗል። አሁን የምንኖርባት ዓለም በዚህ መሰረት ነው የምትሄደው። ነገር ግን አሁን ችግሩ እዚህ ጋር አኳየር ማድረጉ ወይንም ያንን ገንዘብ መያዙ አይደለም። የሰው ልጅ የሚፈልገውን ያህል ገንዘብ ካገኘ በኋላ ያንን ገንዘብ መያዝ የማይችል ከሆነ የሚከብደው ከሆነ ጥያቄው መሆን ያለበት የሰው ልጅ እንዴት ነው ተጨማሪ ገንዘብ የሚያገኘው ሳይሆን የሰው ልጅ እንዴት ነው ያለውን ገንዘብ ማኔጅ ማድረግ ያለበት የሚለው ይመስለኛል። ጥናቶች እንደሚያሳዩት ከሆነ 78% የሚሆኑ የአሜሪካ ሰራተኞች ወይንም አሜሪካ ውስጥ የሚሰሩ ሰዎች ከፔይቼክ ወደ ፔይቼክ አይነት ህይወት ነው የሚኖሩት። ቀጣይ ወርን ደሞዝ ሲጠብቁ አንድ ወር ደሞዝ ቢቋረጥ ህይወታቸው ይናጋል። በዓለም ላይም ትልቅ የሚባል ዕዳ ያለባት ሀገር አሜሪካ ነች። እንግዲህ እንደ መንግስት ባለ ዕዳ ናቸው። በተጨማሪም ህዝቦቿም ደግሞ ብዙ ዕዳ አለባቸው። የክሬዲት ካርድ ዴት አናታቸውን እያዞራቸው ነው። ይህንንም ደግሞ አልፈን ወደ ዩኬ ስንሄድ ወደ ኢንግላንድ ስንሄድ የዩኬ ዜጎች በአማካይ የ4264 ፓውንድ ባለ ዕዳ ናቸው ይላል። አሁን ምናልባትም እያወራህ ያለኸው ስለ አሜሪካና ስለ ዩኬ ነው። እኔ ያለሁት ግን ኢትዮጵያ ነኝ ወይንም ደግሞ ሌላ ሀገር ነኝ ብላችሁ ታስቡ ይሆናል። አሁን የሰጠኋችሁ መረጃ ወይንም ስታቲስቲክስ ለእናንተ ምንም ላይጠቅማችሁ ይችላል። ነገር ግን እነዚህን መረጃዎች የምሰጣችሁ እናንተ ከገንዘብ ጋር ያላችሁን ግንኙነት እንድትመረምሩ ስለምፈልግ ነው። እናንተና ገንዘብ እንዴት እየኖራችሁ ነው? ከገንዘብ ጋር ያላችሁ ግንኙነት ምን ይመስላል? ገንዘብ ማለት በህይወታችሁ ውስጥ ምንድነው የሚያደርገው? ሲጀመርስ ገንዘብ ማለት ለእናንተ ምን ማለት ነው? ይህንን እንድትመልሱ ትንሽ ጊዜ ልስጣችሁ እስቲ። አብዛኞቻችሁ ገንዘብ እጃችሁ ላይ ከገባ በኋላ ወዲያውኑ እየወጣ ያስቸግራችኋል። ገና መቀበሌ እኮ ነው፣ ገና እኮ ደሞዝ የተቀበልኩት ከአንድ ሳምንት በፊት ነው ብላችሁ ታስባላችሁ። ገንዘብስ እናንተን በቀላሉ የምትጠቁበት ቦታ ጋር አስቀምጧችኋል። የገንዘብ ማጣታችሁ ምናልባትም እንድትታለሉ በጣም ስስ የሚያረጋችሁ ጎን ይሆናል። ይህንን ነገር ካረክ ቶሎ ሀብታም ትሆናለህ፣ እዚህ ነገር ላይ ገንዘብህን ካወጣህ ቶሎ ብለህ ትለወጣለህ የሚሉ አጭበርባሪዎች እናንተ ህይወት ላይ የሚመጡት እናንተ ገንዘብ ዴስፐሬትሊ ስትፈልጉ ነው። ገንዘብ በግዴታ ያስፈልገኛል፣ ዛሬውኑ ማግኘት አለብኝ ስትሉ ለእንደነዚህ አይነት ማጭበርበሮች በጣም ክፍትና ቀላል ትሆናላችሁ። ስለዚህ አሁን ገንዘብ ምን ማለት ነው የሚለውን እንመልከት። ከባለፈው ቪዲዮዎች ላይም በደንብ እንደተረዳ ነው ገንዘብ ማለት አንድን ዋጋ የሚወክል ነው። አንድ እንቁላል በ20 ብር ገዛለሁ ብላችሁ ካሰባችሁ 20 ብር አውጥታችሁ እንቁላል ስትገዙ እቺ እንቁላል ዋጋዋ 20 ብር ነው ብላችሁ ተመናችሁ ማለት ነው። ታዲያ ይህንን ዋጋ እያንዳንዱ ሰው አያወጣም። ሁሉም ሰው ማርኬቱን ይመለከታል ወይንም ገበያውን ያያል። ያ ማለት አብዛኛው ሰው የሚስማማበት ቫልዩ ይሆናል ማለት ነው። ስለዚህ አሁን እናንተ እዚህ ጋር እንድትይዙልኝ የሚፈልገው ነገር ገንዘብን ከቫልዩ ጋር ወይንም ደግሞ ከዋጋ ጋር እንድታገናኙት ስለምፈልግ ነው። ለምንድን ነው ይሄን ያህል አስፈላጊ የሆነው ብላችሁ ከጠየቃችሁኝ ብዙ ጊዜ ገንዘብን ከሞራል ስታንዳርድ ጋር እናገናኘዋለን። ይህ ማለት ገንዘብን ስናስብ ቫልዩን ሳይሆን የምናስበው ሌሎች ሞራላዊ ወይንም ስነ ምግባርና ኤቲካል የሆኑ ነገሮች ነው የምንመለከተው። ስለዚህ አሁን አንድ ሀብታም ሰው መጣ እንበል፣ በጣም ቅንጡ የሚባል መኪና ይዟል። ያለውንም ሀብት ማወቅ እንችላለን ብለን ብናስብ ይህ ሰው ማንን አጭበርብሮ ነው? አይ እድለኛ ስለሆነ ነው፣ ወይንም ደግሞ ይህን ያህል ገንዘብ ከእንደዚህ አይነት ሰው ስለሰረቀ ነው ስለወሰደ ነው ብለን እናስባለን። ስለ ገንዘብ ስናስብ ግን መጀመሪያ አይምሯችን ላይ መምጣት የነበረበት ጥያቄ ምንድነው? ቫልዩ ክሬት አድርገዋል ወይ? ዋጋ አምጥተዋል ወይ? ምን አይነት አስፈላጊ ነገር ቢፈጥሩ ወይንም ቢያመጡ ነው በእንደዚህ አይነት ሀብት ሊካሱ የቻሉት ብለን ብንጠይቅ ኖሮ ትልቅ የሚባል አንደርስታንዲንግ፣ ትልቅ የሚባል መረዳትን እናገኝ ነበር። ገንዘብ ማለት ቫልዩ እንደሆነ ከተረዳችሁ ወይንም ደግሞ ዋጋ እንደሆነ ከተረዳችሁ ዋጋ ያለውን ነገር እንደሚወክልም ካወቃችሁ ገንዘብ ለብቻው ክፋት እንዳልሆነ ታውቃላችሁ። ገንዘብ ያለው ሰው ክፉ ነው ወይንም አይጽድቅም የሚባል አባባል አለ አይደል? አንድ ሰው ክፉ የሚሆነው ገንዘብ ስላለው ወይንም ስለሌለው አይደለም። አንድ ደሃ ክፉ ካለ ሀብታምም ሲሆን ክፉ ነው የሚሆነው፣ ሀብታም ክፉ ካለ ደሃም ቢሆን ክፉ ነው የሚሆነው። ከገንዘብ ጋር ወይንም ካላቸው ሀብት ጋር የሚያገናኛቸው ምንም አይነት ነገር የለም።
ገንዘብ ልክ እንደ አምፕሊፋየር ነው። እናንተ የሆናችሁትን ነው አጉልቶ የሚያሳየው። ከድሮም ጀምሮ ክፉ ከሆናችሁ ገንዘብ ሲኖራችሁ የለየለት ክፉ ነው የምትሆኑት እንጂ ሌላ ምንም የሚመጣላችሁ ወይንም የሚቀይራችሁ ነገር የለም። ብዙ ጊዜ ይሄ ሰውዬ ገንዘብ ካገኘ በኋላ ተለወጠ፣ ተቀየረ ይሉታል። ያ ሰው አልተቀየረም፣ የበለጠ ራሱን እየሆነ ነው ሄደው። ያ ሰው ያለው ሀብት ማንነቱን እንዲያሳይ የበለጠ ፈቀደለት ማለት ነው። ስለዚህ ገንዘብ እናንተ የበለጠ ራሳችሁን ኤክስፕረስ እንድታደርጉ የሚፈቅድላችሁ ነገር ነው፣ እንድትገልጡና የምርም ትክክለኛ ማንነታችሁ እንዲታይ የሚያደርግ ነገር ነው ካልን ታዲያ አሁን ከገንዘብ ጋር ያላችሁስ ግንኙነት ምን ይመስላል የሚለውን ጥያቄ መጠየቅ አለብን። ምክንያቱም አብዛኞቻችን ከደሞዝ የሚመጣውን ገንዘብ እየጠበቅን የምንኖር ከሆነ ገንዘብ ማለት ቫልዩ አለው ወይንም ደግሞ ከቫልዩ ጋር መገናኘት አለበት ብዬ የምነግራችሁ ነገር ለእናንተ ያን ያህል ጥቅም ያለው ምክር አይሆንም፣ ወይንም መሬት ላይ አወርዳችሁ ይሄንን ተገብረዋለሁ የምትሉት ምክር አይሆንም። ስለዚህ ከገንዘብ ጋር ያለንን ግንኙነት እንፈትሽ። ገንዘብ ወደ ህይወታችሁ ይገባል፣ ከዛም ተመልሶ ይወጣል። ኢንካም እና ኤክስፐንስ ይባላል፣ ገቢና ወጪ። ነገር ግን የተሻሉ ቃላቶችን ብንጠቀም የበለጠ እንረዳዋለን ወይንም ጉዳዩን ያስረዳል ማለት እንችላለን። የመጀመሪያው ፕሮዳክሽን ነው፣ ሁለተኛው ኮንሰምፕሽን። አንደኛው የምናመርተው ነገር ነው፣ ሁለተኛው ደግሞ የሚያስፈልገን ወይንም የምንወስደው ነገር ነው። ገንዘብ ወደ ህይወታችን ሲገባ አብዛኛውን ጊዜ የሆነ ቫልዩ ስላስቀመጥን ነው ወይንም የሆነ ዋጋ ስላቀረብን ነው፣ ፕሮዳክሽን ማለት ነው። ለአብዛኞቻችን ይህ ቫልዩ ይሄ ዋጋ ያለው ነገር ሰዓታችን ይሆናል። ስለዚህ ሰዓታችንን እንገብራለን፣ እነሱም በምላሽ ገንዘብ ይሰጡናል። ታዲያ ኮንሰምፕሽን የሚባለው ወይንም ደግሞ እኛ የምንጠቀመው ነገር ሲኖር ደግሞ ገንዘብ መውጣቱ አይቀርም። ለምሳሌ ለቤት ኪራይ፣ መኪና ከሌላችሁም ለትራንስፖርት አሊያም ደግሞ ለውሃ፣ ለመብራት፣ እነዚህ ነገሮች እንዳለ እናንተ ኮንሱም የምታረጉት የምትጠቀሙት ነገር ነው። ታዲያ ቆም ብላችሁ እስከ ዛሬ ድረስ በህይወት ዘመናችሁ ያገኛችሁትን ገንዘብ ቁጭ ብላችሁ እንድታስሉ ፈልጋለሁ። ከዛ ሁሉ ገንዘብ ውስጥ ምን ያህሉ ነው ትክክለኛ ቦታ ላይ ያለው? ምን ያህል ነው ንብረት ላይ ወይንም ደግሞ ኢንቨስትመንት ላይ ጥሩ ቦታ ላይ አለ? አሁንም ድረስ ሀብቴን እየጨመረ ነው የሚያስብል ቦታ ላይ ያለው ምን ያህሉ ይሆናል? በህይወታችሁ ውስጥም ያለውን ሁለቱንም ገጽ መመልከት አለባችሁ፣ ፕሮዳክሽኑንም ኮንሰምፕሽኑንም። ምን ያህል ነው ፕሮዲዩስ የምታደርጉት? ምን ያህል ነው ኮንሱም የምታደርጉት? ሁለቱም ተመጣጥነዋል ወይስ አንዱ ካንዱ ይበልጣል? እነዚህን ነገሮች ልብ እንድትሉና እንድታስተውሉ ፈልጋለሁ። ምክንያቱም ኮንሰምፕሽን ወይንም ደግሞ የምትጠቀሙት ነገር ከፕሮዳክሽን በላይ ከሆነ በቃ እናንተ ለኪሳራ ለድህነት የሆናችሁ ሰዎች ናቸው። ምክንያቱም አሁን ላይ ደሃ ባትሆኑም ወደፊት መሆናቸው አይቀርም። አሜሪካ ውስጥ በአመት $100,000 መስራት ማለት 6 ፊገርስ ይባላል። በጣም ትልቅ ነው አይደለ? አቨሬጅ ከሚባለው በአማካይ ከሚባለው ቢያንስ $30,000 እና $40,000 በላይ ጭማሪ አለው። ታዲያ 10 ሰው በአመት $100,000 አሜሪካ ውስጥ ቢያገኝ ከ10ሩ አንዱ አሁንም ፔቸክ ቱ ፔቸክ እየኖረ ነው ይላል ጥናቱ። ይህ ማለት አንድ ወር ደሞዝ ቢቋረጥ ወይንም ደግሞ ትንሽ ቀን ቢዘገይ የዛ ሰው ህይወት ሙሉ ለሙሉ ይናጋል፣ አይችለውም። የወሩን ነው እየኖረ ያለው ማለት ነው። ታዲያ ይህን ያህል ገንዘብ እያገኘ አንድ ሰው እንዴት ገንዘብ ሊያጣ ይችላል የሚለውን ጥያቄ መጠየቅ አለብን። መልሱም ደግሞ ቀላል ነው። ኮንሰምፕሽን ከፕሮዳክሽን በልጧል። በህይወት ውስጥ በወር ውስጥ የሚፈልጋቸው የሚጠቀማቸው ነገሮች ፕሮዲዩስ ከሚያደርገው ከሚያመርተው ካመጣው ዋጋ በላይ የሆኑ ነገሮች ናቸው። ስለዚህ አሁን ይህ ሰው ፕሮዳክሽኑን ከማስተካከል ይልቅ እንዴት ነው ገንዘብ እየጨመርኩ ሊሄድ የምችለው የሚለው ነገር ከማሰቡ በፊት እንዴት ነው የሚመጣውን ገንዘብ እንደሚሆነኝ አድርጌ ሊይዝ የምችለው የሚለውን ማስተካከል አለበት። በጣም ብዙ ታዋቂ አክተሮችን፣ አትሌቶችን፣ ስፖርተኞችን ተመልክተናል። በጣም ብዙ ሚሊዮን ዶላሮችን ያገኙ አንዴ ጡረታ ከወጡ በኋላ ወይንም ስፖርት መጫወት ካቆሙ በኋላ ስራቸው ካለፈ በኋላ ግን ሙሉ ለሙሉ ከስር ያለው ብለው ደሃ እንደሆኑ የሚታወቅባቸው አሉ። ታዲያ አሁን ከነዚህ ሰዎች ምንድነው መማር የምንችለው? ምንም ያህል ሚሊዮን ዶላር ብንሰራ ኮንሰምፕሽናችን ካልተስተካከለ፣ ኮንሱም የምናረጋው የምንወስደው የሚያስፈልገን ብለን የምናስበው ነገር የተጣራና የተጠና ካልሆነ ምንም ያህል ፕሮዲዩስ ብናረግ፣ ምንም ያህል ገንዘብ ብናመጣ ያ ገንዘብ እጃችን ላይ አይቀመጥም። ምክንያቱም የኮንሰምፕሽን ችግር አለ። ብዙ ጊዜ ራት ሬስ ብለው የሚጠሩት ነገር አለ። አብዛኛውን ጊዜ ሬፈር የሚደረገው የቅጥር ስራ ነው። ጠዋት 2 ሰዓት ትገባላችሁ፣ ማታ 11 ሰዓት ትወጣላችሁ። ይህንን ራት ሬስ ይሉታል። ነገር ግን ይሄ ትክክለኛ ዴፊኒሽን ነው ብዬ አላምንም። ምክንያቱም ስራቸውን ወደው የሚሰሩ ሰዎች አሉ። ስለዚህ እነሱ ታስረዋሉ ለማለት ይከብዳል። ራት ሬስ ውስጥ ያሉት ወይንም እዚህ የአይጥ ሩጫ ውስጥ ያሉ ሰዎች ብዙ ጊዜ ከወር ወደ ወር ገንዘብ የማይበቃቸው ሰዎች ናቸው። ቅድም ያልኳችሁ ፔይቼክ የሚጠብቁ ሰዎች ማለት ነው። ደሞዛችሁ እጃችሁ ላይ ገብቶ በ3 በ4 ቀን የሚጠፋ ከሆነ፣ በሳምንት የሚጠፋ ከሆነ you're living on the edge ይሉታል። ወይንም ደግሞ የሆነ የተራራ ጫፍ ላይ እየኖራችሁ እንዳላችሁ አድርጋችሁ አስቡት። በቃ ልትወድቁ ትንሽ ነው የቀራችሁ።
የገንዘብ ህይወታችሁን ለማናጋት ትንሽ ምክንያት በጣም በቂ ነች። ህይወታችሁ ሙሉ ለሙሉ አንድ ላይ ደፈርሳል ማለት ነው። ስፔሻሊ ደግሞ ሪስፖንሲቢሊቲ ካለባችሁ፣ ቤተሰቦች ካሏችሁ፣ ልጆች ካሏችሁ ደግሞ የበለጠ ሪስኪ የሆነ ስራ ይሆንባችኋል ማለት ነው። ራት ሬስ ማለት ይሄ ነው። ስራችሁን ፈልጋችሁ ወይንም ወዳችሁ አይደለም እየሰራችሁ ያላችሁት፣ መስራት ስላለባችሁ እንጂ። አንድ ቀን ታማችሁ ብትቀሩ ጉዳችሁ ሊፈላ እንደሚችል ታውቁታላችሁ። ስራችሁን ካጣችሁማ በቃ አለቀላችሁ። ከታመማችሁ እንዳልታመመ ሆናችሁ መራመድ ልትጀምሩ ነው። ምክንያቱም የወር ወጪያችሁ ላይ ህመም የሚባለው ነገር ሲጨምር ሌላ የሆስፒታል ቢል፣ የሆስፒታል ክፍያ ይጠብቃችኋል። እሱን ደግሞ አትፈልጉትም። በዚህ መንገድ ላይ ስትሄዱ የሚያጋጥሟችሁ ነገሮች እነዚህ ናቸው። እዚህ ህይወቴን መስመር ላሲዝ ከምን ልጀምር ብላችሁ የምታስቡ ከሆነ አንደርስታንድ ማድረግ ያለባችሁ፣ መረዳት ያለባችሁ ነገር ኤክስፔንሳችሁን ቁጭ ብላችሁ መጻፍና ማወቅ ነው። በወር እኔ እንትና የተባልኩ ግለሰብ ምን ያህል ያስፈልገኛል የሚለውን ነገር ልታውቁና ልትረዱ ይገባል። ራሳችሁን የምትረዱበት የምታውቁበት መንገድ ማለት ነው። ምክንያቱም እናንተ ኮንሱመር ናችሁ። እዚህ ዓለም ላይ ያስፈልገኛል ብላችሁ የምትገዟቸው ነገሮች አሉ። ስለዚህ እናንተ ያንን ነው ለመረዳት የምትሞክሩት። ይሄም ደግሞ እንደምታስቡት በጣም ቀላል አይደለም። ቢሄቪየራል ሳይንስ እንደሚያስረዳው ከሆነ አንድ ሰው የራሱን መጥፎ የሚባሉ ነገሮች ማየትና መመልከት አይፈልግም ይላል። ወጪ ማውጣት ባልነበረባችሁ ሰዓት ላይ ወጪ ካወጣችሁ ባንክ አካውንታችሁን ለመመልከት በጣም ትፈራላችሁ። ምክንያቱም ማየት የማትፈልጉትን ቁጥር ልታዩ ነው። ይህንን ነው እንግዲህ the ostrich effect የሚሉት። ወደ ኋላ ዞር ብላችሁ እናንተ የወሰናችሁትን አሉታዊ ውሳኔዎች መመልከት አትፈልጉ። አንድ ይሄንን ነገር ግን ከተወጣችሁና የምርም ጨክናችሁ ማወቅ ከቻላችሁ ከዚህ በኋላ የሚፈጠረው ነገር በጀቲንግ ይባላል። ህይወታችሁን መስመር ለማስያዝ ግዴታ በጀት ያስፈልጋችኋል። በወር እንትና የተባለው ግለሰብ ምን ያለው የሚያስፈልገው ያንንም ደግሞ መከተል መቻል አለባችሁ። ድንገተኛ የሚባል ነገር እስካልመጣ ድረስ መቼም ቢሆን ከዛ በላይ ማውጣት የለባችሁም ማለት ነው። ይህም በወር እናንተ የተወሰነ ያህል ገንዘብ እንድታስቀምጡና ኢንቨስትም እንድታደርጉ እድል የሚከፍትላችሁ ነው። ነገር ግን ሴቭ አድርጋችሁ ኢንቨስት ከማድረግ በላይ በጣም አስፈላጊው ነገር ለአደጋ ጊዜ የሚቀመጥ ገንዘብ መኖር አለበት። ያ ማለትም ድንገተኛ ነገር ቢፈጠር እንኳን ያንን ነገር የምታልፉበት ጊዜ ይኖራችኋል ማለት ነው። አብዛኛው ሰው ግን ለምንድነው ሴቭ ማድረግና ኢንቨስት ማድረግ የከበደው ካላችሁ ከነ ከሌ እኩል ለመሆን ሲሞክር ነው። ውጭ ያሉት ይህንን ኪፒንግ አፕ ዊዝ ዘ ጆንስስ ይላሉ። በፊት ጎረቤታችሁን ተመልክታችሁ እሱ የገዛውን መኪና እሱ ያደረገውን ነገር ለማድረግ ነው የምትሞክሩት። አሁን ደግሞ ጎረቤታችሁን ብቻ አይደለም የምትመለከቱት፣ ኢንተርኔት ላይ ሰው የሚያደርገውን ታዩና እስቲ እኔም ይሄንን ላድርግ ብላችሁ ትሞክራላችሁ። ገንዘብ እያጣችሁ ከሰው እኩል ለመሆን ብላችሁ የምትዋረዱት በዚህ መንገድ ነው። ከሰው ጋር ምንም አይነት ፉክክር አያስፈልግም። እናንተ በራሳችሁ ህይወት ውስጥ መኖር መቻል አለባችሁ። ፉክክራችሁ ሁልጊዜም ቢሆን ከትላንትናው ማንነታችሁ ጋር እንጂ ካጠገባችሁ ካለው ሰው ጋር አይደለም። አሁን ታዲያ ስለ ገንዘብ ምክር ልትፈልጉ ዩቲዩብን ብትከፍቱ አብዛኛው ምክር ስለ ኮንሰምፕሽን ነው። እንዴት ቆጥባችሁ መኖር እንዳለባችሁ፣ እንዴት በሲስተም መኖር እንዳለባችሁ ይነግሯችኋል። እሺ አንዴ እሱን አወቅኩ። ስለ ፕሮዳክሽን ልወቅ ካላችሁ ግን ብዙ የሚመክራችሁ ሰው አታገኙ። ለምን ብለን ከጠየቅንም ደግሞ አሳማኝ ምክንያት የምናገኝ መሰለኝ። አብዛኛው ሰው ኮንሱም የሚያደርገው ወይንም በየወሩ የሚያስፈልገኝ ነገር ነው ብሎ የሚያስበው ነገር ከሞላ ጎደል ተመሳሳይ ነው ማለት ይቻላል። ስለዚህ ብርህን ቆጥብ፣ የገቢህን 10% እዚች አካውንት ውስጥ ክተት፣ ከዛ በኋላ እነዚህን እንደዚህ ያድርግ ተብሎ ምክር ሲሰጥ ሁሉም ሰው መስማትና መተግበር የሚችለው ነገር ነው። ፕሮዳክሽን ላይ ግን ስንመጣ ሁሉም ሰው በጋራ የሚተገብረው ነገር የለም። ምክንያቱም ሁሉም ሰው ተመሳሳይ ቫልዩ ሊያቀርብ አይችልም ወይንም አንድ የሚባል ዋጋ ሊሰጥ አይችልም። ስለዚህ እናንተም የራሳችሁን የግል ቫልዩአችሁን ትፈልጋላችሁ ማለት ነው። ምክንያቱም ገንዘብ ማለት ዋጋ ነው ብለናል። ዋጋ ያለውን ነገር ካመጣችሁ ገንዘብ አላችሁ ማለት ነው። ስለዚህ ዋጋ ያለውን ነገር ደግሞ እንዴት ነው የምታገኙት? ማርኬቱን ወይንም ገበያውን ትመለከቱና ችግር ያለው የቱ ጋር ነው የሚለውን ነገር ታመጡታላችሁ። አንዴ ችግሩን ከተረዳችሁ በኋላ ለዛ ችግር መፍትሄ ይዛችሁ ትመጣላችሁ። መፍትሄውም ደግሞ በቻላችሁት አቅም ብዙ ሰው ጋር ሊደርስ ማድረግ ከቻላችሁ፣ ብዙ ሰው በእናንተ መፍትሄ እየተጠቀመ ከመጣ የምታገኙትም የገንዘብ መጠን በዛው ልክ ብዙ እየሆነ ይሄዳል ማለት ነው። ስራ ፈጣሪነት ማለት እኮ ይሄ ነው። አንድ ሰው የሆነ ችግርን ይመለከታል፣ ለዚህ ችግር መፍትሄ ላምጣ ይላል። ያንንም መፍትሄ ደግሞ ለብዙ ሰው ተደራሽ እያደረገው ከሄደ ያ ሰው ፕሮዲዩስ የሚያደርገው ነገር በጣም በእጅጉ ከፍ እያለ ይመጣል ማለት ነው። መቼም ቢሆን ከኮንሰምፕሽን ጋር ሊፎካከር በማይችልበት ሁኔታ። ሀገራችን ውስጥ ያለውን አንድ ድርጅት እንመልከት። ራይድ እንግዲህ የትራንስፖርቴሽን ችግርን ነው የቀረፈችው። እሷ ያንን ችግር ስትቀርፍ የቀረፈችላቸውን ሰዎች ቁጥር ማሰብ አለባቸው። አዲስ አበባ ውስጥ ምን ያህል ሰዎች ናቸው በራይድ አፕሊኬሽን የሚንቀሳቀሱት ካላችሁ በጣም ብዙ ነው አይደለ? ስለዚህ ፕሮዳክሽኗን አሰፋችሁ፣ አተለቀችው ማለት ነው። እሷ በወር ውስጥ ምንም ያህል ኮንሱም ብታረግ፣ ምንም ያህል ነገር ወጪ ያወጣው እንኳን ብትል በወር ካገኘችው ገንዘብ ጋር በፍጹም ሊጋጭ ወይንም ደረስኩበት እንኳን ሊል አይችልም። ምክንያቱም ያመጣችው ነገር
ያመጣችው ዋጋ በጣም ትልቅ ከመሆኑ የተነሳ ያገኘችውን ገንዘብ በዛው ልክ በጣም ከፍ ያለ ነው። ስለዚህ አሁን ባለቤቷ ምንም ያህል ገንዘቡን አልፈልገውም ብዙ ገንዘብ ስፔንድ እያረኩ ልሂድ ብላ እንኳን አነሰሰሪ ወይንም አላስፈላጊ ወጪ በወር ውስጥ ብታወጣ እንኳን መቼም ቢሆን ፕሮዳክሽኗን የሚጎዳ አይነት ወጪ አይመጣባትም ማለት ነው። ስለዚህ አንድ ሰው የሚያመልጥ ከሆነ የሚያመልጠው በዚህ መንገድ ነው። የሥራ ፈጣሪነት አመለካከትን ወይንም መንገድን ይዛችሁ መቀጠል መቻል ይኖርባችኋል። እኔ ምንድነው ማቅረብ የምችለው? ላገለግለው ያሰብኩት ሰው ምን አይነት ችግሮችን እያየ ነው? ያንንም ችግሩን እንዴት አድርጌ ነው ምፈታለት? ስፈታለትስ በምን አይነት መንገድ ብፈታለት ነው ለሱ የተሻለ የሚሆነው ብላችሁ ቫልዩ ላይ ፎከስ ታረጋላችሁ። ቫልዩ ላይ ፎከስ ካረጋችሁ ገንዘቡ ይመጣል። ስፔሲፊክ መሬት ላይ የሚወርድ ትምህርት ወይንም ምክር መስጠት የማይቻለው ለምንድነው ካላችሁ አንድ ሰው የሚያመጣው ቫልዩ እና ሌላ ሰው የሚያመጣው ቫልዩ ተመሳሳይ ሊሆን አይችልም። ስለዚህ እናንተ የራሳችሁን ቫልዩ ልትፈልጉ ይገባል። ይህ የራሳችሁ የቤት ስራ ነው ማለት ነው። ምን አይነት ዋጋ ነው ማምጣት የምትችሉት? ይህንን ከመለሳችሁ መቼስ ቀጣዩ እርምጃችሁ መፍትሄ ነው የሚሆነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።